የ16 ዓመት ልጅ እያለሁኝ አገልግሎት ተብዬ ተጠርቼ ተደፍሬ ነበር። ዛሬ ነው ሚዲያ ላይ ማውጣው ይሄንን ጉድ። እስከ ዛሬ ድረስ እንደ ህመም ሆኖ እንደ ቁስል ሆኖ ውስጤ ተቀብሮ ያለ ነገር ነውና እኔ ምንም እንኳን ጴንጤ ብሆን እውነት ነው ምለው ውሸትን ደግሞ ውሸት ነው ምለው። ትዝታው ሳሙኤል ከዚህ በፊት በውጭ ሀገር ሳለ ብዙ ነገር ተናግሮ የፈለገውን ነገር ሲናገር ቆይቶ አሁን ያለ አንዳች ፍራቻ እንዴት እንደገባ ልነግራችሁ ፈልጋለሁ። የራሱን ስራ ሊሰራ ይመጣል። ኢትዮጵያ ውስጥ ሲመጣ ራሱ እስከ ዛሬ ድረስ ለምን ለአስርና እንደዚህ አይነት አክል ለምን ኢትዮጵያ ውስጥ አልመጣም? አሁን ለምን ሊመጣ ቻለ? ምን ሐሳቦች አሉ? ኤርሚያስ አበበ ወደ ኢትዮጵያ ሊመጣ ያስቻለው ነገር። እነ ትዝታው ሳሙኤል እስካሁን ድረስ ያለ ምንም ምክንያት ሊመጡ አይችሉም። የመጡበት የራሳቸው የሆነ ምክንያት አላቸው። ትዝታው ሳሙኤልን ግን የትኛው ኃይል ከጀርባው እንዳለ በደንብ አድርጌ ያውቀዋል። እንግዲህ ለተሐድሶቹ ወደ ተሐድሶ ለሚሄዱ ልጆች ተጠያቂው እኛም አገልጋዮች ነው። ሸቶ የመጣ አይገባም አትበሉ፣ አይገባም አትበሉ። አባክኖ የመጣ አይገባም አትበሉ፣ አይገባም አትበሉ። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ የዮአብ ሚዲያ ተከታታዮች እግዚአብሔር ይመስገን። እንግዲህ ዛሬም እንደተለመደው አስተማሪ የሆኑ ትምህርቶችንና አዳዲስ መረጃዎችን ይዤ ወደ እናንተ ተመልሻለሁ። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ እያልኩ በዛሬው የምንመለከተው እንግዲህ ትዝታው ሳሙኤል ወደ ኢትዮጵያ ገብቷል። ለምን እንደገባ አንዳንድ ወንድሞች የገባበትን ምክንያት እየገለጹ ነው። ያንን እንመለከታለን። ሌላው ደግሞ እጅግ በጣም በሚያሳዝን ሁኔታ የቤተክርስቲያን አገልጋይ ዘማሪ የነበረች ዘማሪት ዮርዳኖስ እንግዲህ ከቤተክርስቲያን ወጥታ ወደ ፕሮቴስታንቱ ዓለም ሄዳ ነበር። ለምን እንደሄደች በአገልግሎት እያለች በቤተክርስቲያን ውስጥ እንደተደፈረች ትናገራለች እና ያንን እንመለከታለን። ሌሎች አስተማሪ መረጃዎችንም የምንመለከትበት መርሐ ግብር ነው። ትንሽ ሰሞኑን አካውንቴ ልክ አይደለምና ከቻላችሁ ሁላችሁም ላይክ በማድረግ ቪዲዮንም ሼር በማድረግ ቤቱንም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አብራችሁ እንድትቆዩ በፍቅር ጠይቃለሁ። እስቲ ከሁሉ በፊት ይህንን እብደት ልበለው፣ ይህን እብደት ተመልከቱት። ሰው ከኃጢአት በሽታ ሰርቶ አይድንም። ሰው ከኃጢአት በሽታ ጾሞ አይድንም። ሰው ከኃጢአት በሽታ ሰጥቶ አይድንም። ሰው ከኃጢአት በሽታ ኦሎ በልቶ አይድንም። በባዶ እግሩ ሄዶ አይድንም። ሰው ከኃጢአት በሽታ በክርስቶስ ኢየሱስ አምኖ ብቻ ይድናል። ሐሰተኛው ክርስቶስ ዘንድ የተከለከለ ኃጢአትም የተፈቀደ ጽድቅም የለም። ጻፉ። ሐሰተኛው ክርስቶስ ዩኒክ ባህሪው ይሄ ነው። የሚከለክለው ኃጢአትም የሚፈቅደው ጽድቅም የለም። ሐሰተኛው ክርስቶስ ዜሮ ስታንዳርድ ነው። ለዚህ ነው ወዳጆቼ፣ ለምሳሌ ሰው ስታንዳርድለስ ሲሆን በትክክል በሰይጣን ታርጌት ውስጥ እንደሆነ ማወቅ አለባችሁ። እና ሐሰተኛው ክርስቶስ ዩኒክ ኔቸሩ ዩኒክ ባህሪው ምንድነው ስትሉ የሚከለክለው ኃጢአትም የለም፣ የሚፈቅደው ጽድቅም የለም። ስታንዳርድለስ የሆነ ህይወት ነው ሰዎች እንዲኖሩ የሚፈልገው። ባቢሎን የሚለው ቃል የሚያመለክተው ከተማን ሳይሆን የሐሰተኛው ክርስቶስን አሰራሮች ነው። ግልጽ አይደለም እንዴ? የክርስቶስ ወታደር ግልጽ ነው። በኦርቶዶክስ ቴዎሎጂ የድህነት የዘላለም ህይወት ጉዳይ መነሻው ሰብአዊ አመለካከት ነው። ማንን ነው የምታታልለው? ማንን ነው የምታታልለው? አንቺ ማንን ነው የምታታልለው? ጀነራሊ ግን ልዩ ወንጌል ሰባኪያን ምን አይነት ጠባይ ያላቸው መሰላችሁ? አግናጢዮስ ምን ይላል? ኢግናቲዮስ ኦፍ አንቲዮክ ወደ ትራዲያንስ በላከው መልእክቱ 5ኛው ምዕራፍ ላይ እንደዚህ ይላል። ጣፋጭ ወይን ውስጥ የሚገድልን መርዝ ጨምረው ቀላቅለው የሚሰጡ ሰዎች አሉ። ይህንን ያልተረዳ ሰው ደግሞ ጣፋጭ ወይን አገኘው ብሎ ይቀበልና ይጠቀመዋል። ውስጡ ባለው መርዝ ግን ይሞታል። ለጊዜያዊ ደስታ ያገኝና ውስጡ ባለው መርዝ ግን ይሞታል ይልና ልክ እንደዚህ ሁሉ ይላል መናፍቃንም ይላል ልዩ ወንጌል ሰባኪያን ማለት ነው የጌታችንን የኢየሱስን ስም ከመርዛቸው ጋር ቀላቅለው ይዘው ያልተገባ ነገር ይናገራሉ ይላል። መርዛቸው የሚለው ኑፋቂያቸውን ነው። መዳናችን ብንፈጽምም በጸጋው ነው። ጸጋው ነው አጋዣችን። ስለ ስራ ለድነት ያስፈልጋል ሲባል ከዚህ አንጻር ድነትን ከመፈጸም አንጻር መልካም ህይወት ያስፈልጋል። በመንፈስ መመላለስ ያስፈልጋል። በብርሃኑ መመላለስ ያስፈልጋል። በአዲስ ህይወት መመላለስ ያስፈልጋል። በአዲስ ህይወት ባንመላለስ ግን ድነታችንን እናጣለን እና ስራ ለድነት ያስፈልጋል ሲባል ከዚህ አንጻር ድናችኋል ተብለን ስንጠየቅ ክርስቲያኖች የስ ድነናል፣ መዳናችንን እንፈጽማለን፣ ኦኬ ደግሞ እንድናለን። ሶስቱንም ከጳውሎስ ጋር ሆነን የምንለው እንደተመለከታችሁት ነው። በጣም በሚገርም ስለ ሐሰተኛው ኢየሱስ ነው የሚናገር። እንግዲህ የራሳቸውን ነው። አንዳንዴ እኮ እብደት ውስጥ ስትሆን እውነታውን ነገር ያናገራል። የራሳቸውን ማለት ነው። መዳንን፣ ስለ ጽድቅን፣ ስለ ስራን ምንም
ምንም አያስፈልግም፣ ባንዴ ድነናል፣ ጸድቀናል የሚሉ አካላቶች ናቸው። ስለዚህ መስራት አያስፈልግም፣ መመጽወት አያስፈልግም፣ መልካም ስራ በጎ ስራ አያስፈልግም፣ ተራራ ቁልቁለት መውረድ አያስፈልግም ብለው የሚያምኑ ናቸው። እኛ ኦርቶዶክሳውያን ግን እንደዚህ አናምንም። አዎ ድነናል። ከዛ ከነበርንበት ከኃጢአት ባርነት ክርስቶስ በመስቀሉ ላይ ተሰቅሎ ከነበርንበት ከአዳም በደል፣ ከአዳም ኃጢአት፣ ከአዳም ፍዳ አድኖናል። ዛሬም ደግሞ እየዳን ነው፣ ነገም ደግሞ እንድናለን ብለን እናምናለን። ጽድቃችንን ድነታችንን የምንፈጽመው ራሳችን ነው። በምንሰራው ስራ፣ በምንሰራው መልካም ስራ፣ በምናደርገው በጎ ምግባር፣ በቤቱ በመመላለስ ንስሐ በመግባት ስጋውንና ደሙን በመቀበል ማለት ነው። የክርስቶስ ስጋዬን ደሜን ካልበላችሁ የዘላለም ሕይወት የላችሁም ብሏል። ይህንን በድነታችን ውስጥ እየፈጸም ነው የምንሄድ ነው። ለመዳን እጅግ አስፈላጊ ነገር ነው። እነዚህ አካላቶች ግን አያምኑትም። ይህንን ነገር እነዚህ አካላቶች አያምኑም። ይህን ያህል ነው ልዩነቶቻችን። በእንደዚህ አይነት በራሳቸው ታይም ራሱ ሳይገባቸው እያወጡት ይገኛልና በእውነት በዚች እምነት ውስጥ መኖራችን፣ በዚች የተደነቀች ሃይማኖት ውስጥ መኖራችን በጣም ሊያስደንቀን ይገባል። ባይዘዌ በጣም ሊገርማችሁ ሊደንቃችሁ የሚገባው ለምሳሌ እኛ ኦርቶዶክስ ነን እንላለን፣ ክርስቲያን ነን እንላለን፣ ተዋህዶ ነን እንላለን አይደል? እነዚህ ሶስቱ ነገሮች ከመጽሐፍ ቅዱሳችን አውጥተን ነው። እስቲ ተከታተሉት። ኦርቶዶክስ ነህ፣ ተዋህዶ ነህ፣ ክርስቲያን ነህ። እስቲ ከህይወት ላይ 3 ደቂቃ ሰጥተህ አድምጠኝ። ኦርቶዶክስ ማለት ምን ማለት ነው? ተዋህዶ ማለት ከየት ነው የመጣው? ክርስቲያንስ ለምን እንባላለን የሚለውን እናውቃለን። በደንብ ኮፒ ሊንክ እያደረግ አድምጠኝ። በአንገት ማተብ ያሰርክ። ኦርቶዶክስ ትርጉሙ እውነተኛ ቀጥተኛ መንገድ የሆነች ሃይማኖት ማለት ነው። ቀጥተኛ መንገድን ጠይቁ በእርሷም ላይ ሂዱ ለነፍሳችሁ እረፍት ታገኛላችሁ ተብሎ በኤርምያስ 6:16 ላይ ተጽፎ እናገኛለን። ስለዚህ ነብዩ ኤርምያስ እንዳለ እዚህ ላይ እንግዲህ ቀጥተኛ ማለት ኦርቶዶክስ ማለት ሲሆን መንገድ ማለት ደግሞ ሃይማኖት ማለት ነው። በዮሐንስ ወንጌል ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደዚህ አለ፣ እኔ መንገድም እውነትም ሕይወትም ነኝ ብሏል ማለት ነው። ይህ ማለቱ ምንድነው? የሃይማኖት መሰረታችሁ እኔ ነኝ ማለት ነው። ከሰማያን ጥሪ ተካፋዮች የሆናችሁ ቅዱሳን። ስለዚህ ኦርቶዶክስ ማለት ይህ እንደሆነ እመን። ኦርቶዶክስ ማለት ይሄ ነው፣ ቀጥተኛ እውነተኛ ሃይማኖት። የዚህ ቀጥተኛ እውነተኛ ሃይማኖት ተከታይ በመሆን ደስ ይበልህ። ተዋህዶ ማለት ከየት መጣ? ተዋህዶ ማለት ትርጉሙ አንድ ሆነ ማለት ነው። ምን ማለት ነው? ይሄ መለኮትና ስጋ አንድ ሆነ ማለት ነው። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ሆነ ማለት ነው። በሌላ አካሄድ ደግሞ ምን ማለት ነው? ተዋህዶ ማለት መለኮት ስጋ ለበሰ፣ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ማለታችን ነው ማለት ነው። ስለዚህ ይህ ማለት ግልጽ የሆነ እውነት ነው። በመጀመሪያ ቃል ነበር ይላል፣ ቃልም በእግዚአብሔር ዘንድ ነበር ይላል፣ ቃልም እግዚአብሔር ነበረ ካለ በኋላ ቃልም ስጋ ሆነ፣ ጸጋንና እውነትን ተመልክቶ በእኛ አደረ፣ እርሱም ማን ነው? ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ተዋህዶ ስንል ቃል ምን ለበሰ ማለት ነው? ስጋ ለበሰ ማለታችን ነው። ስለዚህ ተዋህዶ ማለት ይህንን ይመስላል ማለት ነው። እሺ፣ ሶስተኛው ክርስቲያንስ ማለት ምን ማለት ነው? ክርስቲያንስ የሚለው ከየት መጣ የሚለውን ካየን ክርስቲያን ማለት ከክርስቶስ ስም የተወሰደ ሲሆን የክርስቶስ ተከታዮች አማኞች ማለት ነው። ክርስቶስ አምላክ ነው፣ ክርስቶስ ጌታ ነው፣ ክርስቶስ ፈጣሪ ነው፣ ክርስቶስ ፈራጅ ነው ብለን የምናምን ክርስቲያን ተብለን እንጠራለን ማለት ነው። የክርስቶስ ሐዋርያትን በአንጾኪያ ምክንያት ክርስቲያን ተባሉ ተብሎ በሐዋርያት ሥራ ምዕራፍ 11 ላይ ተጽፎ እናገኛለን። ስለዚህ ክርስቲያን እንደሚሆን ግን መከራ ቢቀበል ስለዚህም ስም እግዚአብሔርን ያመስግን እንጂ አይፍራም ተብሎ በመጽሐፋችን ተጽፎ እናገኛለን። ስለዚህ ሁሉም ከመጽሐፍ ቅዱስ ውስጥ የተወሰደ ከመጽሐፍ ቅዱስ ውስጥ የወጣ ነው ማለት ነው። ኦርቶዶክስ ማለት ተዋህዶ ማለት ክርስቲያን ማለት። ስለዚህ ኦርቶዶክስ ነን ስንል ሃይማኖታችን ምንድን ነው እያልን ነው? ቀጥተኛ ሃይማኖት ነው ያለን እያልን ነው። የተዋህዶ ልጆች ነን ስንልስ የክርስቶስ ልጆች ነን፣ የክርስቶስ ተከታዮች ነን እያልን ነው። ክርስቲያን ነን ስንልስ ክርስቶስን የምናምን ክርስቲያኖች ነን ማለታችን ነው ማለት ነው። ስለዚህ ኦርቶዶክስ ተዋህዶ ግን ከጥንት የነበረች የነቢያት፣ የሐዋርያት፣ የቅዱሳን ሰማዕታት ሃይማኖት ናት። አሁንም እስከ ልጅ ልጅ ለዘላለም ትኖራለች። ደስ ይበል። በኮሜንት ሴክሽን ላይ እኔ ኦርቶዶክስ ነኝ፣ እኔ ተዋህዶ ነኝ፣ እኔ ክርስቲያን ነኝ እያላችሁ ጻፉ። በደንብ ኮፒ ሊንክና ሼር አድርጉት። ሃይማኖታችሁን እወቁ። በዚህ አጋጣሚ ሰኔ 15 ወደ ጸሎት ሰሚያዋ ወደ ታምረኛዋ ቦታ ወደ ሰሚነሽ ጉዞ ተዘጋጅቷል። ጉዞን አብረን ተጉዘን ደርሰን እንመጣለን። መጓዝ የምትፈልጉ እታች በተቀመጠው ስልክ እየደወላችሁ መመዝገብ ትችላላችሁ። አዎ እንደተከታተላችሁት ነው። ፕሮቴስታንት ብትሉ፣ ጴንጤ ብትሉ፣ መናፍቅ ብትሉ ሌሎቹን አካላቶች አስገቡ። እነዚህን ቃላቶች ከመጽሐፍ ቅዱስ አታገኟቸው። እኛ ግን
እዚሁ መጽሐፍ ቅዱስ ውስጥ ኦርቶዶክስ የተባልንበት፣ ክርስቲያን የተባልንበት፣ ተዋህዶ የተባልንበት ሁሉ መጽሐፍ ቅዱስ ውስጥ ነው ያለው። ክብር ለድንግል ማርያም ልጅ። በእውነት በዚህች እምነት በመኩራታችሁ በዚህች እምነት ውስጥ በመኖራችሁ ልትኮሩ ይገባል እላለሁ። እሺ ሌላው እስቲ ትዝታው ለምንድን ነው ወደ ሀገር ውስጥ የተመለሰው? ለምንስ ነው ማይከሰሰው? ትዝታው ሳሙኤል አይታሰርም፣ አይጠየቅም። ይጠየቅልን ይታሰርልን እያላችሁ ቪዲዮ ምሰሩ አትልፉ ልላችሁ ነው ቪዲዮ ምሰራው። ትዝታው ሳሙኤል አይጠየቅም ስላችሁ ትዝታው ሳሙኤል ወንጀለኛ አይደለም እያልኳችሁ አይደለም። ጽድት ያለ ወንጀለኛ ነው፣ ለዛውም ከበቂ ማስረጃ ጋር። ታዲያ እንዴት ወንጀለኛም ነው እያልክ በቂ ማስረጃም አለ እያልክ አይታሰርም አይጠየቅም ትላለህ ካላችሁ በደንብ አዳምጡ። አንዳንዴ ነገሮችን ከቦክስ ውጭ ብናስብ ደስ ይለኛል። ሰፋ አድርገን አይደለም እናንተ ትዝታው ሳሙኤልን ወንጀለኛ የምትሉ ይቅርና ራሱ ትዝታው ሳሙኤል ኢትዮጵያ ቢመጣ ሊያስጠይቀው የሚችልን ወንጀል ውጭ ሀገር ላይ ሆኖ እንደሰራ ጠንቅቆ ያውቀዋል። በነገራችን ላይ እሱ ጅል አይደለም ወይንም ሞኝ አይደለም። ወንጀል እንደሰራ እያወቀ ዝም ብሎ ተነስቶ የሚመጣው ችግር የለውም ኃላፊነቱን እንወስዳለን ማንም አይነካህም ብሎ ፕሮሚስ ገብቶ ኃላፊነቱን ወስዶ ያመጣው አካል አለ። በዚህ 100% እርግጠኛ ነኝ። እውነቱን ነው። ትዝታው ሳሙኤልን ማን ወደ ሀገር እንዳስገባው በደንብ አድርጌ ያውቀዋለሁ። ማን ከለላ ሊሆነው እንዳስገባውና ማን የልብ እንደሚሰጠው በደንብ አድርጌ ያውቀዋለሁ። በጊዜው ዮኒ ማኛ ማን ወደ ሀገር እንዳመጣውና ማን ከኋላው እንደነበረ ባላቅም ትዝታው ሳሙኤልን ግን የትኛው ኃይል ከጀርባው እንዳለ በደንብ አድርጌ ያውቀዋለሁ። ይህንን ቪዲዮን በደንብ ሼርና ኮፒ ሊንክ አድርጋችሁ ይህንን እውነት እናጋልጠው። እኔ ምንም እንኳ ጴንጤ ብሆን እውነቱን እውነት ነው ምለው፣ ውሸትን ደግሞ ውሸት ነው ምለው። ትዝታው ሳሙኤል ከዚህ በፊት በውጭ ሀገር ሳለ ብዙ ነገር ተናግሮ የፈለገውን ነገር ሲናገር ቆይቶ አሁን ያለ አንዳች ፍራቻ እንዴት እንደገባ ልነግራችሁ ፈልጋለሁ። ከዚህ ቪዲዮ በኋላ ቪዲዮ ላልሰራ ስለምችል ይህንን ቪዲዮ በደንብ አዳምጡት። ትዝታው ሳሙኤልን ማን የጠራው ካላችሁኝ እግዚአብሔር ነው የጠራው። ከትዝታው ሳሙኤል ጀርባ ያለው ኃይል ማን ነው ካላችሁኝ እግዚአብሔር ነው። ከእግዚአብሔር ውጪ ማንም አብሮት የለም። አብሮት ያለው የልብም የሰጠው ከለላ ሆነ ያለው ያለውም እግዚአብሔር። አንዳችም የምድር ኃይል አብሮት የለም። የሰማይ ኃይል ነው አብሮት ያለው፣ የጠራው ኃይል ነው አብሮት ያለው። ምንም አይነት ፖለቲካ መስራት አትሞክር። ትዝታው ሳሙኤል ከዚህም በፊት ምንም አላጠፋም። የሚያውቀውንና ያለውን እውነት ነው የተናገረው። ከዚህ ውጪ አንዳች የተናገረው ነገር የለም። ለዚህ ደግሞ ምንም አይነት ጥፋት ስለሌለበት ወደ ሀገሩ በሰላም እንደፈለገ መመላለስ ይችላል። አሁን አንተ ያለን አይምሮ ተጠቅመ ፖለቲካ መስራት ነው። የትኛውም የምድር ኃይል አብሮት የለም። የሰማይ ኃይል ነው አብሮት ያለው፣ እግዚአብሔር ነው ከሱ ጋር ያለው። ለዛ በዚህች አይምሮ ፖለቲካ ለመስራት አትሞክር፣ አትጃጃል። እግዚአብሔር ነው አብሮት ያለው። ጌታ ኢየሱስ ይባርካችሁ። ተባረኩ። የራሱን ስራ ሊሰራ ይመጣል። ኢትዮጵያ ውስጥ ሲመጣ ራሱ እስከ ዛሬ ድረስ ለምን ለአስርና እንደዚህ አይነት አክል ለምን ኢትዮጵያ ውስጥ አልመጣም? አሁን ለምን ሊመጣ ቻለ? ምን ሐሳቦች አሉ? ኤርሚያስ አበበ ወደ ኢትዮጵያ ሊመጣ ያስቻለው ነገር። እነ ትዝታው ሳሙኤል እስካሁን ድረስ ያለ ምንም ምክንያት ሊመጡ አይችሉም። የመጡበት የራሳቸው የሆነ ምክንያት አላቸው። ይህንን ግን ሲሆን ግን ህዝቡ እንደ ህዝብ መከበር መቻል አለበት። ህዝበ ክርስቲያኑ እንደ ክርስቲያን እግዚአብሔር እንደሚፈራ ሰው ደግሞ መከበር መቻል አለበት። ስለዚህ ይህንን ደግሞ ሊያስከብር የሚችል ቤተክርስቲያን ብዙ መሪ የላትም። ቤተክርስቲያን በብዙ አስተዳደር የተዋቀረች አይደለችም። ቤተክርስቲያን አንድ መሪ አላት። ስለዚህ መሪዋ የመሪዋም ደግሞ አለቃ የነገስታት ንጉስ የሆነው ክርስቶስ ኢየሱስ ነው። በመንፈስ ቅዱስ የምትመራ ቤተክርስቲያን እንደነዚህ አይነቶችን የህግ አካላቶች ዝም ልትሉ አይገባም። አሁን ሲገቡ እንደነዚህ አይነቶችን የህግ አካላቶች ለምን ዝም ልትሉ ይችላላችሁ? የህግ አካላት ስል የመንግስት የህግ አካላት አይደለም። የቤተክርስቲያኗ የህግ አካላት ጠበቃዎች አላችሁ። ቤተክርስቲያኗ ላይ የሆነ ነገር ቢኖር እንኳን በእንደዚህ አይነት ነገር ተደራጅታችሁ የምትሰሩ የቤተክርስቲያኗ ጠበቃዎች፣ የቤተክርስቲያኗ ህግ አርቃቂዎች፣ የቤተክርስቲያኗ ህግ አዋቂዎች በዚህ ጉዳይ ላይ ዝም ማለት የለባችሁም። የመንግስት አካል አንድ ዜጋው ወደ ኢትዮጵያ ሲመጣ መቀበል ነው፣ ሲሄዱ መሄድ ነው። ብቻ በሰላም ሰው ህዝቡ መጥቶ በሰላም እንዲሄድ ነው የሚፈልገው የመንግስት አካል። ቤተክርስቲያን ግን ስለ ምእመኑ ስለሚሰደበው ኢየሱስ ክርስቶስ፣ ስለሚሰደቡ ቅዱሳኖች፣ ስለሚሰደበው ደግሞ ታቦታት ሊመለከተን ይገባል። አንዱ ከአንዱ ጋር ተከባብሮ መቀጠል መሄድ ያለበት ብዬ ነው የማስበው። እኔ ተነስቼ ዛሬ ከፕሮቴስታንት ስለመጣሁኝ ፕሮቴስታንትን የማይሆን ስድብ እየሰደብኩኝ አልቀጥልም። ስድብ መንግስተ ሰማያት አያስገባም። የምንሳደብለትም ደግሞ እግዚአብሔር የለንም። ወንጌል በስድብ አልተመሰረተም። ክርስትና በማጥላላት አልተመሰረተም። ክርስትና በማጥላላትና በስድብ ቢመሰረት ኖሮ ክርስቶስ ኢየሱስ አይሁዳውያንና ሰዶቃውያን ምን ይል ነበረ? ያንቋሽሻቸው ነበረ። ዝቅ ብሎ ፍቅርን ያሳያቸው፣ ዝቅ ብሎ ትምህርትን ያሳያቸው።
ስለዚህ ክርስትና የተመሰረተው በእውነትና በፍቅር ከሆነ የምንሳደበው ሳይሆን ህይወታችን ክርስቶስ ኢየሱስን እንዲገልጥ በምንሄድበት አካሄድ፣ በምንናገርበት ንግግር፣ በምንለብሰው ልብስ፣ በማንነታችን እቺን ቤተክርስቲያን የተረዳናትን የገባችንን በጥቂቷ እንገልጣለን። ለምቢባል አንድ ሰው ኦርቶዶክስ ሆነ ሲባል ጴንጤን መስደብ የለበትም። አንድ ሰው ኦርቶዶክስ ሆነ ሲባል እስልምና መስደብ የለበትም። አንድ ሰው ኦርቶዶክስ ሆነ ሲባል ኦሊሰስ መስደብ የለበትም። ተከባብረን ነው የምንኖረው። ተከባብረን ስለምንኖር ደግሞ ቤተክርስቲያንን ግን የሰደቡ ከኢትዮጵያ ውጪ ነን ምንም አያመጡም ያሉ እንደ ኤርሚያስ አበበ አይነቱ ኢትዮጵያ ሊገባ ነው የህግ አካላቶች ዝም ማለት የለባችሁም ነው። የምን ህግ አካላቶች? የመንግስት አይደለም እያልኩ ያለሁት የቤተ ክርስቲያኗ ጠበቃዎች፣ የቤተ ክርስቲያኗ ህግ ክፍሎች አሁን ዝም ማለት የለባችሁም። ለምቢባል ወንጌል በማንቋሸሽ የሚቆሽ አይደለም። ወንጌል በማጥላላት የሚጠላ አይደለም። ወንጌል በመገፋት የሚወድቅ አይደለም። ሲገፉት ጸንቶ የሚቆም ነው። ሲያንቋሽሹት ንጽህናውን የሚያሳይ ነው የክርስቶስ ኢየሱስ ወንጌል። ግን ኤርሚያስ አበበ መጠየቅ ምን አለባቸው? በመጀመሪያ እንግዲህ ያደመጣችሁት የፕሮቴስታንት እምነት ተከታይ ነው። ያው እግዚአብሔር ነው የጠራው፣ እግዚአብሔር ነው እንደዚህ ያደረገው እያለ እንደው እግዚአብሔርስ የሌላውን እውነተኛ ቢሆን እግዚአብሔርስ የሌላውን እምነት ተሳደብ ይላል። ከሁሉ ጋር እኮ በቻላችሁት በተቻለ አቅም ከሁሉ ጋር በፍቅር ኖሩ ተብሎ ነው የተጻፈው። ከየትኛውም ሃይማኖት ጋር በፍቅር ነው መኖር ያለብን ማለት ነው። ሲሆን አምጥተን ወደ ሃይማኖታችን መመለስ እንጂ የሰውን ሃይማኖት እየዘለፉ መኖር እንዴት ነው? ይሄስ እግዚአብሔር ነው? ወንድማችን ተመስገን ደግሞ ሐሳቡን ገልጾታል። እንግዲህ ለምን መጣ ምንድነው የሚሉ ነገሮችን እሱ አንስቶታል። ብዙም እኔ እዚህ ላይ ማንሳት አልፈልግም። ያው የሰማይ አምላክ እሱ አንድ ቀን ፍርዱን ይሰጣል ብዬ ስለማስብ ለምን ይሄን ያህል ቤተክርስቲያናችንን ያዋረደ ቅዱሱን ጽላታችንን ያዋረደ አባቶቻችንን ግብረ ሰዶማውያን ናቸው እስከማለት የደረሰ አካል እንደውም ወጥቶ በማህበራዊ ሚዲያ እኮ ምንም አላጠፋው ምንም ያደረኩት ነገር የለም ለምን እንደምከሰሰው እስከማለት ደርሷልና የሁሉ ገዢ የሁሉ ቻይ የሆነ አምላክ እግዚአብሔር አለ፣ ፍርድ ይሰጣል። እሺ እህታችን ዘማሪት እስቲ የተደፈረችበት ሁኔታ ከቤተ እምነቱ ወጣ ነበር እንዳልኳችሁ ወደ ቤተ ክርስቲያኑ የተመለሰችበት ሁኔታና ስትመለስ ደግሞ የዘመረቻቸውን ዝማሬዎች በጋራ ተመልክተን እንመለስ። እንዳለመታደል ሆኖ ያሳደገችኝን ቤተክርስቲያን ትቼ ጀርባ ሰጥቼ ሄጄ ነበረ። በሰዓቱ ምክንያት ነበረኝ። ያው ቢከብድም የነበረው ነገር ቢከብድም የ16 ዓመት ልጅ እያለሁኝ አገልግሎት ተብዬ ተጠርቼ ተደፍሬ ነበር። ዛሬ ነው ሚዲያ ላይ የማወጣው ይሄንን ጉድ። እስከ ዛሬ ድረስ እንደ ህመም ሆኖ እንደ ቁስል ሆኖ ውስጤ ተቀብሮ ያለ ነገር ነውና አስቸጋሪ ነው። አገልግሎት ተብዬ ተጠርቼ ነው ይሄ በደል የደረሰብኝ እና ያማል። አንደኛ ቤተክርስቲያንን በፍቅር ስታገለግል ትልቅ ደረጃ ደርሳለሁ ብዬ ነው የወጣሁት። ያ አጋጣሚ ሆነው በሰዓቱ ከቤተሰብ ራሴን ችያለሁ ብዬ ነው። እንደ ቀድሞ እንደነገርኩ ከእህቴ ጋር አልነበረም ያን ሰዓት የሚሄደው። በቃ አሁን ራሴን ችያለሁ፣ በቃ 1-2 ጉባኤ ደርሼ በሰላም ስመለስ በቃ አሁን ተዋት የተባለበት ሁኔታ ነበር። ግን ብዙ ሰው መክሮኛል። ይሄ ቆይ ትንሽ ቆይ ግድ የለም የተባልኩበት ጊዜ ነበር። ግን አገልግሎት ተብሎ ከተጠራሁኝ በኋላ ይሄ በደል ከተደረሰብኝ በኋላ አንገቴን ቀና አድርጌ መሄድ አልቻልኩኝም። አውደ ምሕረት ላይ ሰው ታላ አገልግሎት አገልጋዩ ከኋላ ያወራል ስለደረሰብኝ ነገር። ምእመኑን ደግሞ ፊት ለፊት ስታየው የሰማው ላልሰማው ያሰማል። መሀል ላይ ሆንኩኝ። በዚህም ከጀርባ ወሬ ያሳቀቀኛል። ፊት ለፊት መድረክ ላይ ወጥቻው አውደ ምሕረት ላይ ወጥቼም በሞገስ እንዳላገለግል ሆንኩኝ። ይሄ አጋጣሚ ተፈጠረ። ስለዚህ ያለኝ አማራጭ አይኔን ጨፍኜ መውጣት ብቻ ነው ያለኝ አማራጭ። ምንም ማድረግ አልችልም። አንድ እሱ ነው ምክንያት የወጣሁበት ሪሊያውና ምክንያት ህመም ስለሆነ ማለት ነው። እንደ ጸያፍ ነገር ነው የሚያዩት። በተለይ አገልግሎቱ ላይ አገልጋዮች ላይ ስላልደረሰ ይሄ ነገር እንደ ከባድ ነገር ነው ሲቆጠር የነበረው። በመደፈርሽ ወለደች። አዎ
ከሆነ በኋላ ይሄ ነገር ከተደረገብኝ በኋላ ቤተሰብም እንግዲህ እንዳልኩ በጣም በጥብቅ ቁጥጥር ነው ያደኩት። ለቤተሰብ ምን ብዬ እንደምናገር አላውቅም። 2 ወር ጓደኛዬ ጋር ቆየሁኝ። ሴት ጓደኛ አለችኝ አንድ አገልጋይና እሷ ጋር ቆየሁኝ። የት ነሽ ስባል አገልግሎት፣ የት ነሽ ስባል አገልግሎት። ለምን ፈራው? ግንባሬ ላይ የሚጻፍ ነገር ነው የመሰለኝ፣ የሚገለጥብኝ የሚታወቅብኝ አይነት ነገር ነው የመሰለኝ። ግን እሷ ጋር ቆየሁ። እሷንም ስለሚያውቋት የት ነሽ ምናምን በከባድ ነገር እንደ ቀለል ነገር ነበር ያደረጉት። በቃ አገልግሎት ናት ብለውና እየገፋ ሲሄድ እኔም አልታወቀኝም። አንደኛ ልጅ ነኝ፣ ምን እንደሚደረግም አላውቅም። ከባድ ነበር ሁኔታው በጣም። ከዛ ያው የሴት ለማር ሲቀር ምናምን አይነት ነገር ምንም ነገር አልመሰለኝም። ብቻ ግን ወደ ሲያመኝ ሄድኩኝ። እንደዚህ ያደርገኛል ስላት እስቲ ሐኪም ቤቱ ላይ ይዛኝ ሄደች። ሲታይ ጽንስ ተፈጥሯል ተባለ። ከባዱ ነገር እድሜም ገና ስለነበር እዚህ ላይ ነገር አልደነገጥኩበትም፣ ግድ የለሽ ነው የሆንኩበት። ከዛ በኋላ በቃ ደውላ ለእህቶቼ ነገረቻቸው። ልጅቷ እንደዚህ ተፈጥሯል፣ ማድረግ ያለብን እናድርግ ብላ ነገረቻቸው። ቤተሰብ መጣ፣ ቁጭ ብለው አናገሩኝ። ከዛ በኋላ በቃ የሚሆነው ሆነ። በዛ ከባድ መከራ ውስጥ ታውቃለህ፣ ቤተሰብ ደግሞ አንገታችንን አስደፋች ነው የሚለው። መዝሙሩ ሲወጣ የከሌ ልጅ መዝሙር አውጥታ በጣም ቤተሰቡን በዚህ አስጠራች ተብሎ እንደገና ሄደ ደግሞ ሲደርስ አንገታቸውን የደፉት ከኔ በላይ እና በዛ ሁኔታ ውስጥ በቃ ቤት ተከራዩልኝ፣ ተደብቄ ኖርኩኝ። ይሄ ነገር ተወለደ። አገልጋዩ ግን ሊያስቀምጠኝ አልቻለም። አንደኛ በአገልጋይ ደረጃ ለመጀመሪያ ጊዜ ደረሰብኝ እንደዚህ አይነት ነገር ነውር እንደተደረገብኝ እኔ ላይ ብቻ ነው። ማንም ሰው በሰዓቱ አብረውኝ የነበሩት ይሄው መምህር ደረጃ አለ፣ ዘመድኩን ስለኔ ተጋፍቷል። ቀሲስ ታጋይ እነዚህ 3 ቁልፍ የሆኑ ሰዎች በህይወቴና በዙሪያ አብረውኝ ነበሩ። በቃ እነዚህ ሰዎች ነው። ግን የቤተክርስቲያንን ክብር አሳልፎ ላለመስጠት ዝም ተባለ። ዝም በይ ተባልኩኝ። በቃ ዝም በይ ማለት እንደቀላል ነገር ሳይሆን ግድ የለም እግዚአብሔር በጊዜው ነገሩን እንደሚያስተካክል እርግጠኛ ነን ብለው እኔም ነገሩን አልገፋሁበትም። ሆነ ማድረግ ትኩረት ያደረኩት ልጄ ላይ። በኋላ ላይ በቃ ነገሮች እየከበዱ ሲሄዱ አገልጋዮች ወሬውን ሲያበዙት ምዕመኑም ይሄን ሲሰማ መቆጣጠር አልቻልኩኝም። ተነስቼ ወጣ። በምን ቅጽበት የተጠራሽበት ቅጽበት የተመለስሽበት ቅጽበት ምንድን ነው? እስያች ሞመንት ሲያወሪ ተሐድሶ ውስጥ እያለሁ ወደ ሐዋሳ ሽፍት አድርጌ ነበር። ከአዲስ አበባ ሐዋሳ ነበር ቸርች የማገለግለውና ከኔ ቤት ፊት ለፊት ባለወልድ ቤተክርስቲያን አለ። ቅጽበቷን ነው የምነግራቸው። በቃ ልቤ ስብር ያለችበት ማለት ነውና ባለወልድ ቤተክርስቲያን አለ። ባለወልድ ቤተክርስቲያን ቅዳሴውን ስሰማ መቆጣጠር አልቻልኩም። አይ አላስታውሰውም እሱን ግን በቃ በአማን ሲባል የቤተክርስቲያን ቅዳሴ ድምጹን ስሰማ የዛን ቀን እሁድ ቀን ነው፣ ጠዋት ነው። ቸርች ልንሄድ የተዘጋጀን ነው። ተነስቼ ምግብ ያበሰልኩኝ ነው ያስተካከልኩኝ ነው። ከዛ ግን በቃ ውስጤ ግን አልቻለም። የቤተክርስቲያኑ በቃ የዛን ቀን እንዴት ነው ልበል፣ በቃ ራሱን የሳተ ሰው ታውቃለህ። ራሱን ስቶ ተነስቶ የት እንዳለ የማያውቅ ሰው ቤተክርስቲያን ስገባ ልክ እንደዛ ነው የሆንኩት። እጭ ብዬ ይርቀረው ይቅርብኝ ብዬ ተነስቼ ነጠላዬን ለብሼ ተሳልሜ ወደ ቤት ተመለስኩኝ። ወደ ቤት ስመለስ ከግቢው አከራይ ጋር የግቢያችን ሙሉ ግቢ አከራያችን ጋር አንድ ቸርች ነበር የምናገለግለው። ስመለስ እሱ ወደ ቸርች እየሄደ እኔ ከቤተክርስቲያን ስመለስ ተገናኘን። እንዴ አለኝ። ከየት ነው አለኝ። ከቤተክርስቲያን ከዋልወልድ። ምን ነው አለኝ። አይ መሳለም ፈልጌ ነው አልኩት። መሳለም ፈለኩኝ ብዬ ሄጄ ተሳለሜ ስመጣ በቃ ደነገጠ ሰውየው ራሱ። እኔም ድፍረት አገኘሁኝ። በቃ ያኔ ሰው አየኝ አላየኝ እያልኩኝ ነበር የገባሁት። ስመለስ ግን ድፍረት አገኘሁ። ይመጣው ይምጣ የፈለገ ቢሆን ብዬ። ከዛ ግን በዝምታ ኖርኩኝ ማለት ነው። ለባለቤቴም አልነገርኩትም ነበር። በዝምታ ኖርኩኝ። ከዛ ደግሞ እዚሁ አዲስ አበባ ደግሞ መጥቼ ነገሮች ካለቁ በኋላ እዛ ከጨረስኩኝ በኋላ የእነሱን ቸርች አገልግሎት ዝም ብዬ ከዘጋው በኋላ ቤተክርስቲያን መጣሁ። አሁንም 2 ልብ ሆኜ ነበር። እዛው ልቀጥል ልመለስ ልሂድ አልሄድ እያልኩኝ። ከዛስ እዚህ ወሰን ቸርች ነበር እዚህ ከሳቴ ብርሃን። እዛ ገብቼ ስመለስ ደግሞ ለምን ወደ ቢሮ እየሄድኩኝ ነው እንጂ ወደ እነዛ ቢሮ እየሄድኩኝ ሴምሲ ሚካኤል
ቤተክርስቲያን አሃዱ ሲባል ከሰዓት የከሰዓት ቅዳሴ ነው። አሃዱ ሲባል ውስጤ ታወከ። በቃ ልለፍ አልለፍ፣ ረግጬ ልሄድ አልሄድ። ልክ አሃዱ ሲባል ማንኛውም ሰው እዛ ጋር ቃጤማ የሚሸጡት እንኳን ይቆማሉ። የሆነ ነገር ነዘረኝ። በቃ ከዛ ማሳለፍማ የለብኝም አልኩኝ። አሃዱ አብ ቅዱስ ሲባል ያችን ጨርሼ፣ በአማን ሲባል ተነስቼ ተመልሼ ወደ ቢሮ ሄድኩኝ ማለት ነው። ያችን ጨርሼ ያቺ ቅጽበት ናት በቃ ለመመለስ እርግጠኛ ይሆንኩባት ማለት ነው። ያ ስትመለሽ የነበረውን ስሜት እስቲ እሱ ጋር የተያያዘው ዝማሬዎችም አሉና ይህንን መዝሙር እስቲ ከዚህ ጋር የተያያዘውን መዝሙር እስቲ በይልኝ። ምሽቶ የመጣ አይገባም አትበሉ አባክኖ የመጣ አይገባም አትበሉ ፍቅር ስለሆነ እግዚአብሔር ለሁሉ አባቴ ለሁሉ ልጅ ቤቱን ይወርሳል እንደ ተስፋ ቃሉ የተወደደ ቀን የተወደደ ዓመት ወደ አባቴ እቅፍ የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት። እንግዲህ እንደተከታተላችሁት ነው። ያሳዝናል። ያው በ16 ዓመቷ ለአገልግሎት ወደ ቤተክርስቲያን ስትሄድ ነው ያ ነገር እንደተከሰተ። ይህንን በየትኛው ሚዲያ ላይ ተናግራ እንደማታቅ በጊዜውም ደግሞ በጣም ብዙ ያገዟት ለቤተክርስቲያን ክብር ስትል ሲባል ዝም እንድትል አድርገው ግን እነ ዘመድኩን እነ ደረጀ ዘውንዬ በርካቶቹ እንዳገዟት እንደደገፏት ተናግራለች። እንግዲህ በቤተክርስቲያን ውስጥ አገልግሎት በምትሰጥበት ሰዓት ነው ይህ ነገር ያለው። እውነት ነው፣ ቤተክርስቲያን ውስጥ ከባድ ፈተና አለ። ትክክለኛና እውነተኛ ቀጥተኛ ሃይማኖት የሚደረግበት ክርስቶስ የሚመለክበት ቦታ ስለሆነ ወደዛ መንፈሳዊ ቦታ እንዳንቀር ብዙ ነገሮች ይደርሱብናል። ዛሬም ላይ ደግሞ ያው ብዙ ችግር ውስጥ እንዳለች ነው እህታችን እየተናገረች ያለችው። እንግዲህ ከዛ ሁሉ አልፎ በፕሮቴስታንቱ ቤተ እምነት ውስጥ ደግሞ ቆይታ ከዛ በኋላ ደግሞ የቅዳሴው ድምፅ ስቧት እንደተመለሰች ተናግራለች ማለት ነው። እንግዲህ አምሽቶ የመጣ አይገባም አትበሉ የሚለውን ዝማሬ የራሷን ባይሆን ስትዘምር ነበር። ወደዚህ ቤት ስትመጣ አምሽቼም ብመጣ አርፍጄም ብመጣ አትገባም አትበሉኝ የሚሉ ዝማሬዎችን ዘምራለች። በጣም የሚያሳዝነው እንግዲህ ብዙ አገልጋዮች እንዲህ አይነት ችግር ይደርስባቸዋል፣ እንዲህ አይነት ነገር ይደርስባቸዋል። እንግዲህ እንኳን እግዚአብሔር ወደ ቤቱ መለሰሽ፣ አሁንም ደግሞ እስከ ፍጻሜ በቤቱ ያጽናሽ። ግን አብዛኞቹ አገልጋዮቹ ዘማሪያን፣ ሰባኪያን እንግዲህ ይሰብካሉ፣ ያስተምሩ፣ ይዘምሩና ወደ መጨረሻ አካባቢ ወደ ለምሳሌ እነ ትዝታው እነ በጋሻው እነ ዘርፌን ብንመለከት በቤተ እምነት ውስጥ በእኛ ኦርቶዶክስ እምነት ውስጥ ነበሩ። ከዛ በኋላ ደግሞ ወደ ፕሮቴስታንቱ ሄዱ። ሌሎችም እንደዚህ የሚሄዱ አካላቶች ለምንድን ነው ወደ ፕሮቴስታንቱ ዓለም የሚሄዱት የሚለውን እስቲ አንድ ሀሳብ እንስማ። እንግዲህ ለተሐድሶቹ ወደ ተሐድሶ ለሚሄዱ ልጆች ተጠያቂው እኛም አገልጋዮች ነው። ምን ሰርተናል? ምን አግዘናል? በኢኮኖሚ ችግር የሄዱ ልጆች አሉ። እናሰግድ የቤት ኪራይ እየከፈሉላቸው። ምክንያቱም እኔ አንዲት ዘማሪ አውቃለሁ፣ ጫት ቤት ውስጥ ቡና የምትበላው የምትጠጣው ስለሌላት በሰው ድካም አንጠይቅም፣ አንፈርድም። ለምን ሐዋርያቶች ከረሃብ ይልቅ ሰይፍ ይሻለናል ነው ያሉት። ስለዚህ በረሃብ ሰዓት ሰማሪያ ላይ ልጃቸውን እኮ ቀቅለው በልተዋል። ረሃብ ከባድ ነው። ስለዚህ የሚከፍሉት የሚያጡት የሚበሉት በሚያጡበት ሰዓት ወደ ዛሬ አሁን ወደ አንተ ጋር ከመምጣት በፊት አንዷ ታምም ያለው ቤተክርስቲያኒቷ ልታገዘኝ አልቻለችም፣ አገልጋዮች ሊያገዙኝ አልቻሉም። ፕሮቴስታንቶች ግን ይናግዝሻል የሚችሏት ነው። ለሃይማኖትሽ ትኩረት ልትሰጪ ይገባል፣ ለስጋ ፈተና ብለሽ ትላለህ። እንደ ሰው መምከር ቀላል ነው። እዛ ቦታ ስትሆን ግን ያለው ሁኔታ ሲራቡ ሲጠሙ ከባድ ነገር ነው። ስለዚህ ምን ያክል ፈልገናቸዋል? እነዚህን ሰዎች በኢኮኖሚ ደግፈናል ወይ? እንክፈልላቸው የቤት ኪራይ፣ የትምህርት ቤት እናገዛቸው ወይ? እንዲማሩ አድርገናል ወይ ብትል በአብዛኛው የሄዱት ወደ ተሐድሶ አንድ ግሩፕ የሄዱት ልጆች በሙሉ በኢኮኖሚ የደህዩ ናቸው። ከክፍለ ሀገር መጥተው በሬ ሸጠው ቤት አሸጠው መዝሙር ይሰራል ብለው ከተማ ውስጥ የቀሩ ቲፎዞ ነው። እኛ ጋር ያለው ደግሞ እርስ በርስ የመደጋገፍ ነገር የለም፣ መጠላለፍ ነው። አሁን ዮርዳኖስ ያ ታሪክ ስሰማ ሁል ጊዜ ሾክድ ያደርገኛል። ስላነሳችሁት ነው እንጂ ባልሰማው ነው መርጠው። ለምን አንድ ሰው ከሞት አደጋ ውስጥ ወጥቶ በዛ በድን ማለት ነው እሱ አሁን በድን ነበረች፣ ይሄ ነገር ተፈጸመ፣ ኦኬ ሆነ። እኔ ከአድራጊዎቹ ይልቅ እኛ አሚዎቹ ነው በጣም የሚያመው። ልጅቷን እንድትደነብር አደረግናት። ፈቅዳ ወዳ እንኳን ብታደርግ አይዞች ተሳስተሻል ማለት ነበረብን፣ አልተደረገም። አሁን የለም እኮ
ተጣላልፎ መጣል። እኔ ብዙ ጊዜ እንዳታነሽኝ ጉዳይ ነው እመላት። ታውቃለች እሷ እንዳታነሽ እግዚአብሔር ቀን አለው ሁሉ ነገር ያስተካክላል ነው እመላት። ምክንያቱም ሁላችንም ደካሞች ነን። ነብይ እግዚአብሔር ቅዱስ ዳዊት በድክመቱ ቤርሳቤ ጋር ደርሷል። ሰዎች ነና ትደክማለህ። ከዛ በኋላ ግን አምነህ አስበህ ያን ሰው ማገዝና መርዳት ጥሩ ነው። ለምን ወቅቱ ከባድ ነው። እቺ ልጅ በብዙ መከራ ውስጥ ሆና ነው እንጂ ዲኤንኤ ይታይ ብታይ እኮ ትችላለች። ከባድ ነው ትችላለች፣ ግን መከራ ችግር ውስጥ ነው ያለችውና ምን ያክል አግዘናታል የሚለው በቃ ካሴት ስታወጣ ብዙዎቹ ይረባረባሉ። ያም ሲጣራ ትተዋለህ። ዘርፌ የኔ ልጅ አልነበረ ዘርፌ ከበደ ህፃኑና ራሷን ልታጠፋ ስትል እኮ ነው እኔ ለቅሶ ላይ ሆኜ ልጄ ሞት ለቅሶ ላይ መስፍን አሁን ተሐድሶ የገባው ልክ እኔ ቤት አድራ እኮ ነው ያጽናናት ራሷን እንዳታጠፋ። ዘርፌ የኔ ልጅ ናት። መዝሙር እንድትሰራ መጀመሪያው ነው ራስ ሆቴል አምጥቻት። ፍቃዱ ቢታንያ መዝሙር ቤት ባለቤት ነበር። እሱን ጠርቼው እቺ ልጅ ተጠቀምባት ስራ ብየው የቶ ማለት ነገርም። ስለዚህ የነበሩት ብዙ ችግሮቿን መታዋራኝ እኔ ጋር ነበር። እሷም እዚህ እያለች አንዳንድ ችግሮች ነበሩ ከዚህ አብረዋት የሚሉ እናቷ ሲሞቱ ከኔ ጋር ነበረች። ካሴት ከሰራች በኋላ ያኔ እንትኑ ሲወጣ ሁሉም ጠሪ ሆነ። ከዛ የድርሻዬን መከርኳት አልሰማለች። የመጨረሻ ምክር አሰበ ተፈሪ ላይ የአባትነቴን መከርኳት። አባቴ ነበር የምትለው። የሷ ወንድሟም ለኔ ትልቅ እንትን ነበረው። መጨረሻ ላይ ተውን። እንግዲህ እንደተከታተላችሁት ነው ወደ ተሐድሶ ዓለም የሚሄዱት አብዛኛው የፋይናንስ የገንዘብ ችግር እንደሆነ፣ ቤተክርስቲያኒቷ ምንም አይነት እንደ አይነት መዋቅር እንደሌላት፣ አገልጋዮቿን ዘማሪዎቿን የምታበረታታባት እንደሌለ፣ ሌሎችም ደግሞ በአንድ ላይ ተደራጅተው የሚደጋገፉበት ነገር እንደሌለ መምህር ደረጀ ዘወይንዬ ገልጸዋል። እንግዲህ እንዲህ አይነት ክፍተቶች ብዙ ጊዜ ፕሮቴስታንቶቹ በገንዘብ አታለው ይዛሉ። ሁሉም ነገር ይደረግላል፣ ያጣውን ሁሉ ታገኛለህ እስከ መባል የሚደርስበት አለ። ግን ይሄ ገንዘብ ማጣትም ችግርም አንዱ የሃይማኖቷ ፈተና ነው። በመከራ ውስጥ ክርስትና መቼም ፈተና ነው፣ የፈተና ህይወት ነው፣ የመከራ ህይወት ነው። በዛ መከራ ውስጥ በዛ ፈተና ውስጥ ጸንቶ ማለፍ እንደሆነ ስለሚታወቅ ሁላችንም በዛ ፈተና ውስጥ መጽናት ይኖርብናል ማለት ነው። በተራ በቁስ በምድራዊ ነገሮች አንታለል። ገንዘብ ዛሬ ጠፊ ነው፣ ልናገኝ እንችላለን፣ ልናጣ እንችላለን። ዝና ጠፊ ነው። ሃይማኖታችን እምነታችን ግን እስከ ዘላለም አብሮን የሚኖር ዘላለማዊ ህይወታችንም የሚያመቻች ስለሆነ እንዲህ አይነት መከራዎች ሲመጡ መታገስ አለብን ብዬ አስባለሁ። ሐሳብ አስተያየቶቻችሁን በቅንነት ስጡኝ። ለዛሬ ያስኩላችሁን ይመስላል። በሌላ ጊዜ እስክንገናኝ ቸርን ሰንብት።